የቤት አባወራ የሆነ ሰው ከቤት ጧት ወጥቶ የሆነች ነገር ልለቃቅም ብሎ ለልጆቼ አባት የሚኖረው እኮ ለልጆቹ ነው፣ ለማንም አይደለም። እናት የምትኖረው ለልጆቿ ነው። ከሰውነት ዓለም የሚወጡት ለልጆቻቸው ሲሉ ነው። ለልጆቻቸው ሲሉ ይጎብጣሉ። ለልጆቻቸው ሲሉ ማዲያት በማዲያት ይሆናሉ። ለልጆቻቸው ሲሉ እንቅልፍ ያጣሉ። ልጆቻቸውን ለማስተማር፣ ለማብላት፣ ለማጠጣት፣ ጥሩ ትምህርት ቤት ለማስተማር ከሰው በታች እንዳይሆኑብን ብለው የማይሰራ ስራ ይሰራሉ፣ ክብራቸውን አሳልፈው። በተለይ አባቶች አይገልጹትም ስሜታቸውን፣ ወይ በእንባ አይገልጹት፣ ወይ በመናገር አይገልጹት። ስራ ቢያጡ ቆዝመው ተክዘው አንገት ደፍተው ይሄዳሉ። ለዛ ነው እኮ ወላሂ የቲምነት እስልምና ያላቀው ያከበደው እኮ ከባድ። ለዛ ነው አንድ ቤት ገበናው የሚወጣው መቼ ነው? አባት የሌለበት ቤት። አባት የሞተ ቀን የቤቱ አይብ ነውር በአጠቃላይ ግልጥ ብሎ ተገልጦ ይወጣል። እሱ እየተሸከመ የቀን ሰራተኛ ሆኖ እየለፋ የሰው ፊት እየገረፈው በዘበኝነት በምን ሙዝ ብርቱካን ምናምን እያዞረ እየሸጠ ምናምን የቤቱን አይብ ይሰትር ነበር። እሱ የሞተ ቀን ግን በፌስቡክ በቲክቶክ ይለመናል አይደል? የቲምነት ማለት ከባድ ነው። ለምንድን ነው እናቱ የሞተችበት የቲም የማይባል? የአባት እንትን ቂማው ከባድ ስለሆነ ነው። ሴቶችን ይመሰክራሉ ይሄንን ነገር፣ ሴቶችን ይመሰክራሉ። እናት የአባትን ቦታ አትሸፍንም፣ የራሷ ግን ሚና አላት። አባትም የሷን ቦታ ላይ ሸፍን ይችላል። ታዲያ ይሄ አባት ይጨንቀዋል፣ ግራ ይገባዋል። ማታ ለፍቶ ደክሞ ጧት ምናምን የሰው እጅ እያየ የሚያሰራው አጥቶ ምናምን ባዶ እጁ ይገባል። ልጆች እጁን ያያሉ። ባባ ዳቦና መጣህ፣ ባባ የቤት ኪራይ ደርሷል እኮ፣ ባባ ትምህርት ቤት እኮ እንደዚህ ሆኗል። የሌለበት በሽታ ይሸከማል። ብዙ የበሽታ ማዕት ተሸክሞ ይኖራል። ማንም አያውቅለትም። ወላሂ አባት የሆነ አካል ብቻ ነው ይሄን ነገር የሚያውቀው፣ ማንም አያውቅም። ለዛ ነው ኢስላም ቂማውን ትልቅ አደረገለትና በማሰቡ ብቻ ምን ላብላ ልጆቼን፣ ምን ይዤላቸው ልግባ፣ የቤት ኪራይ ደረሰብኝ፣ የልጆቼ ደሞዝ የትምህርት ቤት ደረሰብኝ፣ ዒድ ደርሷል፣ ለልጆቼ ምን ላለብሳቸው ነው። እንደዚህ አይነትና መሰል ጭንቀቶችን በመጨነቁ ብቻ ነው ያላህ መልእክተኛ ማንኛውም ዒባዳ የማያስምረው ወንጀል ያስምርለታል አሉ ያላህ መልእክተኛ። ወላ ሐጅ በለው ወላ ዑምራ በለው ወላ ሰላት በለው ወላ ቁርአን በለው ወላ ምን በለው ሰርቶ አንድ ሰው ወንጀሉ የማይማርለት በዚህ ሐሳብና ጭንቀት ብቻ ወንጀሉ ይማርለታል አሉ ያላህ መልእክተኛ። ትልቅ ቦታ ነው። ይሄን የምታውቁት ስታገቡ ብቻ ነው። ኃላፊነት ላይ የተቀመጠ ሰው ብቻ ነው ይሄን ነገር የሚያውቀው። በጣም ከባድ ነው ወላሂ። በ2000 ብር በ3000 ብር ደሞዝ እኮ 4 እና 5 ልጆቹን እያኖረ እኮ ያለ አባት አለ። በዛ ላይ ደግሞ እዚህ ላይ ሲደመር ቤቱ ሰላም ከሌለ አስባችሁታል? ሚስት በነገር የምትቀበለው ከሆነ ልጆች የሱን ሐሰንትን የማይቀበሉለት ከሆነ ጥሩ የማይቀሩለት ከሆነ ጥሩ የማይማሩለት ከሆነ ሞራሉ በጣም እኮ ነው የሚላሽቀው። ራሳቸውን የሚያጠፉ ሰዎች ይበዛሉ። ከሴቶች ይልቅ ወንዶች ጋር ይበዛል። በጣም በተለያየ በሽታ ከሴቶች ይልቅ በወንዶች ላይ ይበዛል። የማይታወቁ ድብቅ የሆኑ በሽታዎች፣ ስኳር በሽታ፣ በእንደዚህ አይነት ጭንቀት የሚመጣ በሽታ ነው። የማይለቅ በሽታ፣ የዘላለም በሽታ፣ የማይለቅ እርጉም የሆነ በሽታ፣ ጨጓራ፣ ሌላም አይነት በሽታዎች የሚፈራረቅባቸው አባቶች ወላሂ ክብር ሲያንሳቸው። ለዛ ነው ሴት ልጅ ሱጁድ ማድረግ ካለባት ለባሏ ማድረግ አለባት የተባለው። ከአባቷ ጉያ ወጥታ ባሏ ጋር ስትገባ ከአባቷ የበለጠ የባሏ ሐቅ አለባት የተባለው እኮ ዝም ብሎ አይደለም። ሸሪዓው እኮ ይሄን ያለው ዝም ብሎ አይደለም። በወጣ በገባ ቁጥር ሱጁድ ማድረግ ቢኖርባት ሴት ልጅ ለባሏ ሱጁድ ታደርጋለች የተባለው ቂማው ከባድ፣ ግምቱ ዋጋው በጣም ከባድ ስለሆነ እኮ ነው። በጣም ከባድ ነው። ምግብና እዥ የተቀላቀለ ሰውነቱ ቆስሎ እሱን መላስ እንኳን ብትችል ሐቁን ተወጣች ማለት አትችልም። ተወጣው ማለት አትችልም አንድ ሴት ልጅ የባሏ። ለዛ ነው ቂማው የከበደው
ዋጋው ከባድ የሆነው የባል ወይም ያባት የሴት ልጅ ጀነቷ እሱ ነው። ከዚህ በለጠ ለወንድ ልጅ ክብር የለም አይደል? እሱን ታስነስተው ጀነት ትገባለች። አዩ ምርአቲን ማንኛውም ሴት ልጅ ሰለት ኸምሳሃ ወሳመት ሸህረሃ ወአጣዐት በዕለሃ ማንኛውም ሴት ልጅ 5 አውቃት ሰላቷን ከሰገደች በአመት አንድ ጊዜ ጾሟን ከጾመች ረመዳን ባሏን ከታዘዘች 8ቱ የጀነት በር ተከፍቶ በፈለግሽው ግቢ ትባላለች። ባሏ አዩ ምርአቲን ማተት ወዘውጁሃ ራዲን አንሃ ያላህ መልእክተኛ ማንኛውም ሴት ከሞተች ከባሏ ቀድማ ከሞተች ባሏ እየወደዳት ከሆነች የሞተችው ይቺ ሴት ጀነት ለመግባት ይሄ ብቻ በቂዋ ነው። ይሁንና ክብር የተሰጣት ሴት ልጅ ታዲያ ብትገላምጠው መልስ ብትሰጠው ዛሬ አገኘው ጉልበት አገኘው ብላ እጇን ብትሰነዝርበት ጀሃነም ሲያንሳት አይደል እንዴ? ታዲያ ይሁንና ክብር የተሰጠውን ሰው አንስቶ ዘጭ ማድረግ ተገቢም አይደለም እና ክብር ለአባቶች ክብር አሁንም ለእናቶቻችን ግን የአባቶች ቀን ተብሎ በአመት አንድ ጊዜ ቀኑን ማክበር አይደለም። ቀኑን ከማክበር ይልቅ አባትየው ማክበር ይቻላል አይደል? ቀኑን ከማክበር የእናቶች ቀን ተብሎ ቀኑን ከማክበር ይልቅ እናትየው ማክበር ነው የሚወደደው። የሚሻለው እሱ ነው። ስለዚህ ሸሪዓው አንድ ነገርን ሲያስቀምጥ ምክንያት አለውና እኛንም ጥሩ አባቶች አላህ ያደርገን። እናንተንም ደግሞ ያላገባችሁ ጥሩ ሚስት ደግሞ አላህ ያጋጥማችሁ። እህቶቻችንን ደግሞ ጥሩ እናቶች አላህ ያደርጋቸው። ጥሩ ለጥሩ አላህ ያገጣጥማልና ጥሩ ከሆነን ጥሩ ነው የሚያጋጥመን፣ መጥፎ ከሆነን መጥፎ ነው የሚያጋጥመን። ጥሩ ሆነን ጥሩን እናገኝ አላህ ያደርገን። هذا صلى الله على سيدنا محمد واخر دعوانا الحمد لله رب العالمين وبالله التوفيق. السلام عليكم ورحمة الله.